ተዋናጅ በርካታ ሴቶች በመልኩ ተማርከው በፍቅሩ ጠብ ብለው የፍቅር ጥያቄ ደጋግመው ያቀርቡለታል። እሱ ግን መልክ ብቻ አይደለም፣ ውስጡም እንደ ውጭው የጸዳ ምግባሩ ሰናይ ሳር ቅጠሉ የሚወደው ጨዋ ድንቅ በትወና ብቃቱ በርካቶች ከተቀመጡበት ተነስተው ቆሞ አጨብጭቦለታል። ልሙን ለማሳካት ተዋናይ ለመሆን የቲያትር ትምህርት ቤት ገብቶ ትምህርት መማር አላስፈልገውም። የትወና ውድድር መወዳደር አላስፈልገውም። ወይም ብዙ መሰናክሎችን ማለፍ ግድ አላለውም። ወደድኩ አፈቀርኩ እያሉ በርካታ ሴቶች ወደ እሱ ጋር ይመላለሳሉ። እሱ ግን ልቡ በአንድ ሰው ተሰውሯል። ለዓመታት ትመጭ እንደው እያለ እየተጠባበቀ ደጅ ደጁን ያያል። ሁለት ሕይወት ቢኖረው ሶስት አድርጎ የሚሰጣት የሚወዳት እንደ አይኑ ብለን የሚሳሳል ያለ እናት የሚያሳድጋት ቆንጆ ልጅ አለችው። ተዋናይ ነው፣ የቴሌቪዥን አዘጋጅ፣ ኮሜዲያን፣ ሲዘፍን ሁሉን ሰው የሚገዛ ምስኪኑ ተወዳጁ ተዋናይ፣ ሞዴል፣ ተዋናይ፣ የቴሌቪዥን ሾው አዘጋጅ፣ ኮሜዲያን ኡራዝ ወይም መቲ። ሰላም ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ተወዳጁ ቃና መሳጭ ለእናንተ እናንተን የሚመጥን ምርጥ ዝግጅት አዘጋጅተን ይዘንላችሁ መጥተናል። በዛሬው ዝግጅታችን በተወዳጁና አነጋጋሪውን በመጣው በመሃል ድራማ ላይ ድንቅ የትወና ብቃቱን እያስመለከተን ስለ ጀግናው ተዋናይ ስለ መቲን ግለ ታሪክ ወደ እናንተ እናደርሳለን። ስለ አስተዳደጉ፣ ስለ ቤተሰቦቹ፣ ስለ ሰራቸው አስገራሚ አስደናቂ ፊልሞች እንዲሁም የቴሌቪዥን ተከታታይ ድራማዎች፣ ወደ ሲኒማው ዓለም ለመግባት ስለከፈለው መስዋዕትነት፣ በርካቶችን ስላስነባው ስለ ፍቅር ሕይወቱ፣ ስለ ሕይወት አጋጣሚው እውነተኛ ማንነቱን ሁሉንም ወደ እናንተ እናደርሳለን። እናንተ ብቻ እስከ መጨረሻው ከኔ ጋር ቆዩ እንጂ ስለ መቲ ያልተሰሙ ወቸው ወደሚያስብሉ አስገራሚ አስደናቂ ማስረጃዎችን ለእናንተ ለውድ ቤተሰቦች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮውን ላይክ አድርጎ እስከ መጨረሻ መመልከት ነው። ለቻናላችን አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ በጣም በቅርቡ የምንጀምራቸውን ልብ አንጠልጣይ አጓጊ ምርጥ ድራማዎችና አዳዲስ ምርጥ ቪዲዮዎች ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። በቀጣይ የማን ግለ ታሪክ ሰራ የፈለጋችሁትን የወደዳችሁትን ተዋናይ ስም በአስተያየት መስጫት ላይ አስቀምጡ። ከወዲሁ እስከ መጨረሻ ከኔ ጋር ስለምትቆዩ መልካም ቆይታ ብያለሁ። Welcome to my party, we're just getting started. A life is a dream or a nightmare scarring. Hand me a drink cause I think I'm going all in. በቱርክ ዋና ከተማ ኢስታንቡል 1987 ተወለደ። አባቱም ስሙን ኦራዝ ካያጉል ብሎ ሰየመ። አባቱ ሲማይ ካያጉል ሲባል እናቱ ደግሞ ባያን ኡስማን ተብላ ትጠራለች። ሁለት እህትና አንድ ወንድም አለው። መቲ በልጅነቱ ለቤተሰቦቹ ታዛዥ፣ ታላቅና አክባሪ፣ በሰፈር በመንደሩ የተወደደና መላ ቤተሰቡ የተከበረ ነው። ከሁሉም በላይ ለሱና ለእህቶቹ ለወንድሞቹም ጭምር መልካም ስብዕና ይዞ እንዲያድጉ ላደረጓቸው ለእናትና ለአባታቸው ምስጋና ይግባና ቤተሰባቸውን የሚያስከብሩ የሚያስመሰግኑ መልካም ስብዕና ያላቸው ተወዳጅ ልጆችን አፍርተዋል። መቲ ወይም ኦራዝ የመጀመሪያና ሁለተኛ ደረጃ ትምህርቱን እንደጨረሰ ኢስታንቡል በሚገኘው በታዋቂው ቤሊ ዩኒቨርሲቲ ገብቶ በኮሜርሻልና ማስታወቂያ ትምህርቱን ጨምሮ በከፍተኛ ውጤት አጠናቀቀ። ሲመረቅ ያስመዘገበው ውጤት ብዙ ስቃይና ውጣ ውረድ እንዳያዩ በብዙ መንገድ ረድቶታል። ለዛም ደግሞ በአንድ የቴሌቪዥን ቻናል ላይ ወዲያውን የሥራ ዕድል እንዲያገኝና በከፍተኛ ደሞዝ እንዲቀጠር ረድቶታል። መጀመሪያ ላይ በረዳት አዘጋጅነት በአንድ ቴሌቪዥን ቻናል ላይ ጠንክሮ እየሰራ በዚህ የቴሌቪዥን ቻናል ላይ በሚያዘጋጅበት ወቅት ረዳት አዘጋጅ ሆኖ ቢሰራ፣ ነገር ግን አንዳንዴ ብዙዎቹን ያስደምማል። ያም ደግሞ የሚፈጠረው በጨዋታ እያዋዛ የሚያቀርበው ነገር ብዙዎችን እያስገረመ ተወዳጅ እንዲሆን አደረገው። ቀስ በቀስም ብቻውን ዝግጅቱን መምራት ጀመረ። ብቻውን መስራት ከጀመረ በኋላ ብዙ ጊዜ አልወሰደበትም ተወዳጅነትን ለማትረፍ።
ከጊዜያት በኋላ ፕሮግራሙን በራሱ መንገድ ቀይሮ ሳቅ ጨዋታና ብዙዎች የሚስቁበት ሐዘናቸውን የሚረሱበት ሳቃቸውን የሚያገኙበት ተወዳጅ ፕሮግራም አደረገው። ታዋቂ የተባሉ ቱርክ ውስጥ አሉ የተባሉ የቴሌቪዥን ቻናሎች ተቆጥሮ የማያልቅ ገንዘብ መጠን እየጠሩ የአብረን እንስራ ጥያቄ ማቅረብ ጀመሩ። እሱ ግን ህልሙ ከፍ ያለ ነበርና የኮሜዲ ስራዎችን እየሰራ ጎን ለጎን ፊልሞችን መስራት ጀመረ። በ2008 ሚሊዮን ብር እንደ በርኩኖ ኢኤኤስ፣ ከ2009 እስከ 2010 እንደ ፋቲ ሆኖ፣ 2012 ሃርም፣ 2014 ያድዝጉል አዳም እንደ ኤደም ሆኖ፣ 2016 ዶናልድ ሰንደር፣ 2017 ካልብ ብሪቢን እንደ ኡመት ሆኖ፣ 2018 ሙሳም ዴግሌዝ እንደ ድራም ሆኖ ድንቅ የትወና ብቃቱን አሳየ። በ2019 ደግሞ በጥቁር ፍቅር ላይ ድንቅ የትወና ብቃቱን አስመልክቶ በርካቶች ከወደዱት ከኡመር ጋር በመጣመር ቃና ቴሌቪዥን በቅርቡ ወደኛ ባደረሰው በአማርኛ ስሙ የበኩር ልጅ፣ በቱርከኛው ስሙ ሴፊሪን ኪዚ፣ በእንግሊዝኛ ስሙ ደግሞ ዘአምባሳደር ዶተር በተሰኘው ተወዳጅና አነጋጋሪ በነበረው ፊልም ላይ እንደ ጌዲስ በመሆን ከኡመር ጋር በመጣመር እሱም ምርጥ የተባለውን የትወና መክሊቱን ለዓለም አስመለከተ። 2023 ሲክላ ቢኒ ወይም በአማርኛ ስሙ መሐላ ተወዳጁና ተናፋቂው ድራማ ላይ እንደ መቲም በመሆን አስገራሚ ምርጥ የትወና አቅሙን እያስመለከተን ይገኛል። ትወናው በተጨማሪ የትወና የሞዴሊንግ እንዲሁም ደግሞ ብዙዎችን የሚያስማማው የጌዲስ ስራ ቁም ነገሮችን እያከለ የሚያቀርባቸው የኮሜዲ ስራና በቀልዶች እያዋዛ የሚያቀርበው የቴሌቪዥን ዝግጅት ነው። አሁን ላይ ግን ሙሉ በሙሉ በሚያስብል ሁኔታ ትኩረቱን ወደ ትወናና ወደ ማስታወቂያ ስራ አድርጓል። ዝነጣው፣ መልኩ እንዲሁም ደግሞ የማይጠገበው ሁሉም የሚወደው ስነ ምግባሩ፣ ይሄ ሁሉ ነገር ተደምሮ በርካታ ሴቶችን የፍቅር ጥያቄ ለእሱ እንዲያቀርቡና ቤቱ እንዲመላለስ ያደርጋቸዋል። እሱ ግን ከማንም ከምንም በላይ ልቡን ለአንድ ሰው ሰጥቶ የልቡንም በር በእሷ ዘግቶ ትመጪ እንደው እያለ ደጆ የሚመላለሱ ሴቶችን ሳይ እሷ ትመጣለች እያለ ደጅ ደጁን ያያል። እቺ ሴት ልቡን የቀማችው ልቡን እንደዚህ ስውር ያደረገችው ሜሊስ ትባላለች። ታዋቂ የቱርክ ተዋናይ ነች። ከእሱ ጋርም ቢሆን ደጋግማ ፊልሞችን ሰርታለች። ትውውቃቸው የጀመረው በቀረጻ ወቅት ነበር። በቀረጻ ወቅት የጀመረ ትውውቃቸው 2011 ላይ 1-2 እየተባለ ወደ ጓደኝነት ይቀየራል። በአመቱ ቅልጥ ያለ ፍቅር ውስጥ ገቡ። ብዙም ጊዜ ሳያጠፉ በአመቱ ብዙዎችን ባነጋገረ መልኩ ጋብቻቸውን አከናወኑ። የሰርጋቸው ስነ ስርዓት ለብዙዎች መነጋገሪያ ሆነ። የትኛውም ሚዲያ ሆነ የትኛውም ዩቲዩበር የእነሱን ግንኙነት የሚያውቅ አልነበረም። ግንኙነታቸው ገና ከመታወቁ የጋብቻቸው ዜና ተነገረ። ይሄ ደግሞ ሚዲያዎችና የእሱን አድናቂዎች የሚያነጋግር ነገር ሆነ። ሰርጋቸው ከምንም በላይ ብዙዎችን ያነጋግረውና ጥያቄ የሚነሳበት የሆነበት ምክንያት በሰርጋቸው ስነ ስርዓት ላይ 3 ሰዎች ነበሩ። እነሱም 2 ጥንዶች ሙሽሪትና ሙሽራ፣ አንዱ ደግሞ ካሜራማን ነበር። ይሄ ነበር ብዙዎችን ያወዛገበው። ኑሯቸውን ሕይወታቸውን ቀለል አድርገው ለሰው ልታይ ሳይሉ እነዚህ ጥንዶች የሰርጋቸውን ስነ ስርዓት አከናወኑ። ለብዙዎች መነጋገሪያ ሆነ። ነገር ግን የሰርጉን ስነ ስርዓትና ደስታውን ያዩ ጓደኞች ደግሞ አይሆንም፣ ከኛ ጋር እንደገና በደማቁ የሰርግ ስነ ስርዓት ይዘጋጃል ተብሎ በድጋሚ ከወራት ኋላ በደማቁ ጓደኞቹ ባሉበት የሰርግ ስነ ስርዓቱ በደማቁ ተከናወነ። በሰርጋቸው በአመቱ ደግሞ ጄስ የተባለች ሴት ልጅ አፈሩ። በፍቅር በሰላም ብዙዎችን በሚያስቀና የቤተሰብ ፍቅር እየኖሩ 2019 ላይ የተፈጠረው ነገር ግን ብዙዎችን ያነጋገረና ማንም ያልጠበቀው አስደንጋጭ ዜና ነበር። ምክንያቱ ደግሞ 2 ጥንዶች በስምምነት ተፋቱ የሚል ዜና ተዘገበ። ዜናውን ውሸት ነው ብሎ ብዙ ሰው ሊያጣጥል ሞከረ። ነገር ግን 2 ጥንዶች ሚዲያ ላይ ቀርበው ዜናው እውነት እንደሆነ ተናገሩ። ይህኔ ብዙዎች ያልጠበቁትና ብዙዎችን ያስደነገጠ ዜና ነበር።
ዜናውን የሰሙ ሰዎች በሙሉ ሁለቱን ለማስታረቅ ያቅማቸውን አደረጉ። ጓደኞቻቸው ተሰበሰቡ። ሁለቱ አንድ ላይ መኖር አለባቸው፣ ልጅ አፍርታቸዋል፣ ድጋሚ አንድ ላይ ሆናችሁ ወደ ቀድሞ ፍቅራችሁ መመለስ አለባችሁ አሉ። ነገር ግን በሁለቱ መሃል የተፈጠረው ምን ይሆን በማይታወቅ ሁኔታ ሁለቱም አይሆንም አሉ። እቺውን ካከናወነ ከወራት በኋላ ከበርካታ ሴቶች ጋር ስሙ ተያይዞ መነሳት ጀመረ። ሌላው ቢቀር እንኳን የበኩር ልጅ ድራማ ላይ አብራው ከምትሰራው ከናሪ ጋርም ስሙ ተያይዞ እንዲሁም የጣፋንታና የመሃላ ድራማ አንጸባራቂዋ ተዋናይ አዳ ወይም ኤንጂላ ጋር ከካሜራ ጀርባ በድብቅ ይገናኛሉ። የተደበቀ ግንኙነት አላቸው ተብሎ ብዙ ይነገራል። እንደ እውነቱ ግን ይሄ ሁሉ ወሬ ነው። እሱ ልቡን ለአንድ ሰው አስረክቦ ትመጭ እንደው ካለ ሰነባብቷል። ከቅርብ ጊዜ ኋላ ግን እነዚህ ተፋቱ የተባሉ ጥንዶች በልጃቸው አማካይነትም ቢሆን እርስ በርስ እየተገናኙ ወደ ቀድሞ ፍቅራቸው ሊመለሱ ነው የተባለ ዜናዎች መሰራጨት ጀመሩ። ቅርቡ እንኳን እሷ ልደቷን ስታከብር የልደቷ ዝግጅት ላይ ተገኝቶ ብዙዎች እንዳስገረመና ሁለቱም ጥንዶች ተቃቅፎ እየደነሱ ብዙዎች እንዳስደስቱና የልደት ዝግጅቱን ልዩ እንዳደረጉ ይነገራል። የሱን የድሮ ገጽታውና የድሮ ፎቶችን ስታዩ ብዙዎቻችሁ እንደተገረማችሁ እርግጠኛ ነኝ። ምክንያቱም ደግሞ ይሄ ጌዲት ነው ተብሎ ብዙዎች ትኩር ብለው ደጋግሞ ሊያዩ ይችላሉ። አዎ እሱ ነው። ለፊልሙ ስል ብዙ ነገሮች መስዋዕትነት ያደርጋል። ክብደቱን ቀንሷል። ስራውን በፍቅርና በውዴታ ይሰራል። ማህበራዊ ድረገጽ ላይ ያለውን ተከታይ ስንመለከት በፌስቡክ ከ33,000 በላይ ተከታይ ሲኖረው እሱ 12 ሰዎችን ይከተላል። በቲክቶክ አካውንቱ ደግሞ ከ175,000 ሰው በላይ ሲከተለው 3.8 ሚሊዮን በላይ ላይክ እስካሁን በአካውንቱ አግኝቷል። እሱም 40 ሰዎችን ይከተላል። ሌላው በርካታ ተከታዮችን ያፈራበት የማህበራዊ ድረገጽ ኢንስታግራም ሲሆን ከ3 ሚሊዮን ህዝብ በላይ ይከተለዋል። እሱም 657 ሰዎችን ሲከተል እስካሁን ሰዓት 1905 ፎቶዎችን ለወዳጅና ለአድናቂዎች አጋርቷል። 1 ሜትር ከ88 ሴንቲሜትር ሲረዝም 79 ኪሎ ይመዝናል። በያዝነው 2026 38ኛ ዓመቱን ይዟል። ውድ የቃና መሳጅ ቤተሰቦች ለዛሬ ያዘጋጀነው የመቲ ግለ ታሪክ ይህንን ይመስል ነበር። አስተያየቱን በአስተያየት መስጫትን ሊያስቀምጡ በቀጣይ የማን ግለ ታሪክ ሰራ እሱንም አክሉበት። እስከ መጨረሻው ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን አዳዲስና ምርጥ ቪዲዮዎች ወደ እናንተ እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ይህንን ቪዲዮ ላይክ ማድረግ እንዳይዘነጋ። በቀጣይ በቆንጆ ቪዲዮ እስክንገናኝ ኮፋይን ካውት ደጋ ይለፉት ሀገሬ ሰላምቱ I think I'm going crazy, don't think I'll get home safe. So I'm taking 6 shots all straight to the face. I'm taking 6 shots, are you coming with me? I'm taking 6 shots, yeah, straight to the face. And I wanna get lost, I'm sick of this place. Don't know how to stop when I'm feeling this way. So I'm taking 6 shots till I'm feeling okay. I think I'm going crazy, don't think I'll get home safe. So I'm taking 6 shots all straight to the face. I'm taking 6 shots, are you coming with me? Sometimes you need to let loose, grab juice, get goose, tattoos, taboos, get screwed. Loosen up, buttercup, all those hate comments will never make you feel enough. We're all adequate graduates, heart full of calluses, but we know calculus. Damn, ain't that fabulous? Okay, I think I'm going crazy, don't think I'll get home safe. So I'm taking 6 shots all straight to the face. I'm taking 6 shots, are you coming with me? I'm taking 6 shots, yeah, straight to the face. And I wanna get lost, I'm sick of this place. Don't know how to stop when I'm feeling this way. So I'm taking 6 shots till I'm feeling okay. I think I'm going crazy, don't think I'll get home safe. So I'm taking 6 shots all straight to the face. I'm taking 6 shots, are you coming with me?
Sometimes you need to let loose.